ቤተክርስቲያኑ የተሰበሰባችሁ ሁላችሁም እንደምን አደራችሁ። ሰላምታውማ እግዚአብሔርን ከውስጥ ስሜት ባለው ድምጽ ውስጥን በሚነካ ድምጽ ልናመሰግነው ይገባል። ስለጠበቀን፣ ስለመገበን፣ ስለተንከባከበን እዚህም ዕለት እዚህም ሰዓት ስላደረሰን ባለ መንፈስ ቅዱስን እንድናከብርም ስለጠራን ስለመረጠን ክብርና ምስጋና ለእርሱ ይሁንና እግዚአብሔርን በእልልታና በይባቤ ሞቅ አድርጋችሁ አመስግኑ። ምን ጊዜም ብፁዕ ሕዝብ ዘየአምር የብቦ እልልታ የሚያውቅ ሕዝብ ብፁዕ ነው የተባለ። እግዚአብሔርን እልል ብሎ ማመስገን ሁል ጊዜም ቢሆን ብጽዕናን ያሰጣል፣ ክብርን ያሰጣል፣ የእግዚአብሔር ማደሪያ የመንፈስ ቅዱስ ማደሪያ ያደርጋል። ዛሬ በዓለ መንፈስ ቅዱስ እያከበርን ነው። በዓሉን አስመልክቶ መምህር ማይበል በስፋት አስተምረውናል። ሁለተኛ ትምህርት አልጀምርም። የሰማነውን በልቡናችን ያሳድርብን ነው። መንፈስ ቅዱስ ማደሪያ ይፈልጋል። ንጹሕ ባህሪ ስለሆነ በንጽህና በቅድስና ያጌጠ ሰው ይፈልጋል። ሰው ነውና መሰናክል ቢገጥመው ንስሐ ገብቶ ራሱን ለእግዚአብሔር አስገዝቶ ይቅር በለኝ ብሎ መጠበቅ ይፈልጋል። ንስሐ የገባ ምን ጊዜም ቢሆን እግዚአብሔር ይቀበለዋል፣ ማደሪያውም ያደርገዋል። ስለዚህ ዛሬ በዓለ መንፈስ ቅዱስን ስናከብር በጽርሐ ጽዮን በዮሐንስ እናት ቤት በማርያም ቤት የሆነውን እያስታወስን እንደሆነ ቅድም ተነግሮናል። በመንፈስ ቅዱስ ተቃኝተው ቅዱሳን ሐዋርያት በልዩ ልሳን እንዴት እንደተናገሩ ያላመኑ በብዙ የሚቆጠሩ ሰዎች እንዴት እንዳመኑ በዚህ ዕለት ይተረክልናል። ሙሉ ታሪኩን ከሐዋርያት ሥራ ምዕራፍ 2ን ከቤታችሁ ስትሄዱ አንብቡት። የሐዋርያት ሥራ ምዕራፍ 2ን ስታነቡ መንፈስ ቅዱስ እንዴት እንደወረደ በመንፈስ ቅዱስ ተቃኝተው በልዩ ልዩ ቋንቋዎች እንዴት እንዳስተማሩ መንፈስ ቅዱስ ምን አይነት ድንቅ ሥራ እንደሰራ ይነግረናል። ለዚህም ነው ዛሬም በዚሁ በሀገረ ስብከታችን በጽርሐ ጽዮን ቅድስት ማርያም ገዳም በዓሉን ስናከብር ዝም ብለን አይደለም። ታዲያ መንፈስ ቅዱስ የገለጠው ቋንቋ በነገራችን ላይ ሰው የሚያውቀው ነው። ሰው የማያውቀው ቋንቋ አይደለም። ሰዎች የማይናገሩት ልሳን አይደለም። የፈጠራ ልሳን አይደለም። ዛሬ በዘመናችን በልሳን እንናገራለን የሚሉ ግን ሰው የማያውቀው ልሳን፣ ሰው የማያውቀው ቋንቋ፣ ፊደል የሌለው ቋንቋ ዝም ብሎ እንዲሁ መከራውን የሚያይ መከራቸውን የሚያሳይ እንሰማለን። በዚህ ብዙዎች ሲታለሉም እንመለከታለን። ምክንያቱም ዛሬ መንፈስ ቅዱስ ቋንቋ እያናገረን ነው ለማለት የዋሃኑን ለማሰናከል የሚደረግ ጥረት መሆኑን እንድትገነዘቡ እናት ቤተ ክርስቲያናችሁ ታሳስባለች። መንፈስ ቅዱስ ዛሬም ሊያናግር ይችላል። ሲያናግር ግን ሰው የሚያውቀውን በወቅቱ በሰዓቱ ከተለያዩ ከተሞች ወደ ኢየሩሳሌም የተሰበሰቡ በሙሉ ያደነቁም እንዴ ይሄ የኛ ቋንቋ ነው የሚናገር፣ ይሄ ገሊላዊ አይደለም እንዴ? እንዴት የኛን ቋንቋ መቼስ ተማረው፣ እንዴትስ ሊያውቅ ቻለ እያሉ ሌሎችም ምክንያቱም በተለያየ ቋንቋ ነውና ይናገሩ የነበረ። ከዚህ የተነሳ አድንቀዋል፣ አምነዋል፣ ተምረዋል። ከመንፈስ ቅዱስ ልጅነት አግኝተው የመንፈስ ቅዱስ ማደሪያዎች ሆነዋል። እነሆ ክርስቲያን የሚለውንም ስም ተቀብለዋል። በዚህም መሰረት ዛሬ ላይ ለሁላችን ቅድስት ቤተ ክርስቲያናችን ከአባቶቻችን ወርሰን በቤቱ ከብረን እንድንኖር መንፈስ ቅዱስን እያሳደረች ከመንፈስ ቅዱስ እንድንወለድ እየጋበዘች እዚህ ላይ ደርሰናል ማለት ነው። ምንጊዜም የመንፈስ ቅዱስ ማደሪያ አድርገን መንፈስ ቅዱስ የሚለየው
ሰዎች በኃጢአት ሲወድቁ ለንስሐ ራሳቸውን ማዘጋጀት ሲሳናቸው በደመ ነፍስ ሲመላለሱ በስካር በዝሙት በምንዝርና በቂም በበቀል በግድያ በመሳሰሉት ነገሮች ሲሰማሩ መንፈስ ቅዱስ ይለያል። መንፈስ ቅዱስ ንስሐ ሲገቡ ደግሞ መልሶ ያድራል። እግዚአብሔር ቸር ነው ምን ጊዜም ቢሆን። ስለዚህ የራቀ ቀርቦ ካበነፍሱ ንስሐ ተቀብሎ የመንፈስ ቅዱስ ማደሪያነቱን አረጋግጣ እንድትኖር እንዲኖር ዛሬም የእናት ቅድስት ቤተክርስቲያን ጥሪ ነውና ለሁሉም ጥሪው ይድረሰው። እግዚአብሔር ይጠብቃችሁ። እንደ ዛሬ ሁሉ በረድኤቱ ጠብቆ ለሚመጣው ዓመት እግዚአብሔር ያድርሰን። ምን ጊዜም ከቤቱ አያውጣን። በሃይማኖት እንጽና። ስለ ሰላም እንጸልይ። ሰላም ወሳኝ ነው። ስለ ሰላም እንጸልይ። ሰላምን ከሰዎች አናገኘው። ሰላምን ልናገኘው የምንችለው ከእግዚአብሔር ነው። ወደ እግዚአብሔር ብንጮህ እግዚአብሔር ይሰማናል። እግዚአብሔር የሚሰማን ደግሞ እውነተኛ ጩኸት ወደሱ ስንጮህ፣ እውነተኛ ጥሪ ወደሱ ስናቀርብ፣ ድምፃችንን ከፍ አድርገን ስናሰማው ነው። ዝም ብሎ በይበሉኝ የይበሉኝ ወይም ደግሞ ግዴለሽነት ያለው ጥሪ አይደለም፣ አቤቱታ አይደለም። ስለዚህ ሰላማችን እንዲበዛ ሀገራችን ኢትዮጵያን በረድኤቱ እንዲጎበኛት ሰላሟን ሰጥቶ ሰላሟን አስፍኖ ተራቆተ፣ ተበረደ፣ ተፈናቀለ፣ አጣ፣ ተቸገረ፣ ተራበ፣ ተጠማ፣ ቆሰለ፣ ሞተ የሚባለውን መርዶ እግዚአብሔር እንዲያርቅልን ሰላሙን እንዲያበዛልን ሁላችንም ነቅተንና ተግተን ወደ እግዚአብሔር እንጩህ፣ እናልቅስ። እነሆ 50 ቀናትን ዛሬን ጨምሮ ነፃነቱን ቆይተንበታል። ዓርብ የለም ረቡዕ የለም ነበር። በጾምነው ልክ በዚያው ደግሞ ይህንኑ አስተናግደናል። ከነገ ጀምሮ ደግሞ ጾም ሐዋርያት ይገባልና ሁላችንም ለጾም ራሳችንን አዘጋጅተን ንስሐ በመግባት ለሀገራችን ሰላሙን እግዚአብሔር እንዲሰጥልን ወደ እግዚአብሔር በመጮህ እነሆ ጾም ሐዋርያትን እንጠቀምበት፣ ፈቃድ እግዚአብሔርን እንፈጽምበት። የእግዚአብሔርን ማዳን ለማየት ሁላችንም ተገን ነግ ለኪዳን ሰርክ ለጸሎት ወደ የአብያተ ክርስቲያናቱ እንገስግስ፣ እንመላለስ። እግዚአብሔር መሐሪ ነው፣ ይምረናል። እግዚአብሔር ይቅር ባይ ነው፣ ይቅር ይለናል። እግዚአብሔር ቸር ነው፣ በቸርነቱ ይጎበኘናል። እግዚአብሔር የትናንትናን ኃጢአት እያሰበ አለይ የሚል አምላክ አይደለምና የዛሬን መመለሱን የኃጥ መመለሱን እንጂ ሞቱን የማይፈልግ በመሆኑ ሁልጊዜም ወደ እግዚአብሔር እንቅረብ። የሰማነውን በልቦናችን ያሳድርብን። እግዚአብሔር መንፈስ ቅዱስ ምንጊዜም ቢሆን ማደሪያዎቹ እንሆን ዘንድ በቸርነቱ ትጋትን፣ ንቃትን፣ ጾምን፣ ጸሎትን፣ ስግደትን ተጠቃሚዎች እንድንሆን ይርዳን። ስለ ቅድስተ ቅዱሳን ስለ ድንግል ማርያም ብሎም በቸርነቱ ይጎብኘን። በስመ አብ ምኞታቸውን ሁሉ ፈጽምላቸው። እንደ ዛሬው ሁሉ በረድኤት ጠብቀህ የተመኙትን ፈጽመህ ለሚመጣው ዓመት እንድታደርሳቸውን ቅዱስ ፈቃድ ይሁንልን። አቤቱ አምላካችን እግዚአብሔር ሆይ በዚህ ሰዓት በልዩ ልዩ ችግር የሚገኙ ወገኖቻችንን ሁሉ አንተ በቸርነት ጎብኝልን። ሕሙማንን ሁሉ ፈውስልን። ነፍሳተ ሙታንንም ማርልን። ሕፃናቱንም በጥበብ በእውቀት በምግባር በሃይማኖት አሳድግልን። አምላካችን እግዚአብሔር ሆይ ሁላችንንም እስከ መጨረሻዋ ሕቅታ ድረስ በምግባር በሃይማኖት አጽናን። ቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያንህንም ሁልጊዜም አንተ ጠብቃት። አምላካችን እግዚአብሔር ሆይ እኛም ሌትም ቀንም ለስምህ እየተገዛን በስምህ እየተመላለስን
የፈቃድህ ፈጻሚዎች እንሆን ዘንድ ቸርነትህ አይለየን። ስለ ቸርነትህ ስለ መግቦትህ ክብርና ምስጋና ላንተ ይሁን እያል ቅዱስ ስምህን እንዲህ ብለን ድምፃችንን ከፍ አድርገን ወደ አንተ እናቀርባለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉን ይቅር እንደምንል፣ አቤቱ